ሰላም ጤና ይስጥልኝ ውድ እህትና ቤተሰቦቼ እህት ወንድም አባቶች ጓደኞች እንዴት ናችሁ? በውጭ ዓለም ያላችሁ በዓለም ውስጥ ያላችሁ በጠቅላላ ሰላም ናችሁ? እኔ በጣም ሰላም ነኝ። ሰላማችሁ በዝት ይበልልኝ በጥፍ ድርቡ። ውድ እህትና ወንድሞቼ ውድ ኢትዮጵያውያን ሁላችሁ በቅንነትና በመልካምነት ሰብስክራይብ እና ላይክ እያደረጋችሁ ሁላችሁም ተባበሩ እላችኋለሁ። አበረታቱኝ እላችኋለሁ። ልጆቼ አትለፉም። ነባሮች ደግሞ ሸር በማድረግ ኮሜንት በማስቀመጥ ላይክ በማድረግ መልካምነታችሁን አይለየኝ እላችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። በቅንነት ስለምታደርጉኝ በጣም ነው የማመሰግናችሁ። ውድና ወንድሞቼ ምንድነው እመጣለሁሽ? ጠብቀኝ፣ እዛው ጠብቀኝ። እኔ ውድ ልጅ መጣሁሽ። ልጅ ያለው ሰው ምንም ላይ ብትሆኑ የሆነ ያው ስለማያቆርበት ያቋርጠናል ማለት ነው። እና ልጅ እየጠራኝ ነበር፣ አስማት ቤት ሆኜ እሱ እየጠራኝ ነበር። እማ ስጠራሽ እያለኝ ነበር ማለት ነው። እና አስቀምጬ እያዳመጣችሁ እና እግዚአብሔር ይመስገንላችኋለሁ ውዶች። ነገር ስላደረጋችሁ አንዳንድ ጊዜ በጣም ይገርመኛል። በእርግጥ ሁልጊዜም ሰዎች ላይ የምሰማው ነገር ነው እና አንዳንድ ጊዜ ሰዎች ሁልጊዜ ቢሆን ማለት ነው አውቀው ነው እንጂ የእናንተን ሰላም የእናንተን ከፍታ የሚፈልጉ የሚመስሉ ልክ ቀናይ ቀናይ ነው በጣም ማለት ሁሉም የእግዚአብሔር ፈቃድ ነው። ሲቀጥል ደግሞ አንዳንድ ጊዜ ህይወታችንን እናበላሹ ህይወታችንን ጥሩ ህይወት እንዲኖር የምናደርገው እኛንን ጥሩ ህይወትን እንዳይኖረን የምናደርገው እኛንን ማለት ነው። እና የቤታችን ኃላፊነት ወስነው እና አንዳንድ ጊዜ በጣም ይገርመኛል። በእግዚአብሔር ፈቃድ የሚሆንና የማይሆነው ነገር በደንብ ላይ ስለምናውቅ ማለት ነው። እዚህ ቦታ ለመድረሴ በህይወት ለመኖሬ ለመታበዜ ሰላም ለመሆኔ ከእግዚአብሔር ጋር የከፈልኩትን ዋጋ መቀው ነው ማለት ነው። እና በሰዓቱ አዛኝ በቃ ምንም መስለው የነበሩ ሰዎች አሁን ላይ በጣም ባልጠበቁት ሁኔታ ላይ እያገኟቸው ያሉት ማለት ነው። እና በእርግጥ ምንም አይደለም ከእግዚአብሔር በላይ ማንም መፈራውም ሆነ የእነሱ ነገር ሲፈርስባቸው ሲበላሽባቸው የእናንተን ነገር ማበላሸት የእናንተን ነገር የሆነ ነገር ማድረግ ማስተካከል የሆነ ነገር እነሱ የተፈጠረው ነገር ወደ እናንተ እንዲገባ የሚያደርጉ ሰዎች በጣም ብቻ የሆነ ዘመድ ምንም በቃ የሀገር ሰው የአካባቢ ሰው ማዛኝ ምንም በመምሰል ነው እንትን የሚሉባችሁ እና እኔ በጣም የሆነ አንድ ሰሞኑን ሲገርመኝ የነበረ ነገር ነው ማለት ነው። እና እንደው ግርም ማለት በቃ ግርም ነው ያለኝ። ግን እግዚአብሔር ይመስገን ምንም ነገር ባይፈጠርብኝ ምንም አይነት ነገር እንኳ መደረግ ባይቻልም ግን የሆነ ስትሰሙት የሆነ ስሜቱ ያሳምናችኋል በጣም ማለት ነው። እንድታስቡ ብቻ ሳይሆን እንድትናደዱ ያደርጋችኋል። ለምን እንዴት በስንት ነገር ዛሬ በህይወት ለመኖር ሰላም ለመሆን ከፈጣሪ ጋር ስንት ዋጋ ከፍሎ እዚህ ደረጃ ላይ እዚህ ሰዓት ላይ የደረሰ ሰው የሚያውቀው ማለት ነው። እና አንዳንድ ሰዎች እንደሚያስቡ አላውቅም፣ ግን ነገርን በጣም ለማበለሻሸት በጣም የሚወረውሩት ነገር በጣም ከባድ ነው። ግን እግዚአብሔር ይመስገን እና ያኔ የት ነበርሽ ያላሉኝ ሰዎች ዛሬ እየመጡ ዛሬ ጥሩ ሰው መልካም ሰው ምናምን ሀሳቢ እየመሰሉ እየመጡ በጣም ብዙ ነገር እየሰማሁኝ ነው። እና ብቻ እግዚአብሔር ይመስገን ያኔም የደገፈኝ ዛሬም አይጥለኝም፣ ያኔ ያዘኝ ዛሬም አይተወኝም ማለት ነው። እምነቴ ጽኑ ነው በፈጣሪ
ብቻ እስኪ እንግዲህ የእውነት ብቻ ያው ለእኔ ነኝ የሰማሁት እንግዲህ ማለት አንዳንድ ጊዜ የሰዎችን ህይወት ለማበላሸት ሲሆን የሰዎችን ነገር እንትን ለማለት በጣም ቀላል መስሎ ነው የሚታየለኛ። ግን የእነሱን ህይወት ስናበላሽ የእኛም ህይወት እንደሚበላሽ ማወቅ አለብን፣ ማመን አለብን። የበለጠ በጣም ከባድ መሆኑን ማወቅ አለብን እና አንዳንድ ጊዜ የሰውን ሰላም ነስቶ የሰውን ነገር አበላሻሽቶ የኔ ሰላም ይሆናል ማለት አይቻልም። በጣም ከባድ ነው እና ውዶችዬ ብቻ በትንሹ ትንሽ ያው ይገባችኋል ብዬ ሸራረኳችሁ። እንግዲህ በበለጠ ደግሞ ዋናውን ጉዳይ ይዤላችሁ መመጣ ነው የሚሆነው። እውነት በጣም ስለገረመኝ ለእናንተም ሸር ማድረግ ስላለብኝ በተለይ ለእህቶች ለጓደኞች በጣም ስለሚጠቅማችሁ በሀገር ውጭም ሀገር ውስጥ ላላችሁ ስለሚጠቅማችሁ ለእናንተ በጣም ይጠቅማችኋል፣ ወሳኝ ነው እና እንግዲህ ምን እንደሆን ደግሞ በቀጣዩ ይዤላችሁ ነው የምመጣ። ጠብቁኝ። ሁላችሁም እህትና ወንድሞች ሰብስክራይብ እና ላይክ አድርጋችሁ በቅንነትና በመልካምነት አበረታቱኝ። በጣም ወዳችኋለሁ። ስላዳመጣችሁኝ በጣም አመሰግናችኋለሁኝ። እግዚአብሔር ሰላማችሁን ያውሰድባችሁ። እግዚአብሔር ደስታችሁን ያውሰድባችሁ። እግዚአብሔር ሁሌም ከእናንተ ጋር ይሁን፣ ይጠብቃችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። መልካም ነገር እንጂ ክፉ ነገር ከእናንተ ይራቅ እና በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ቀጣይ ደግሞ ነገ እስክንገናኝ ሰላም አምሹልኝ፣ ዋሉልኝ፣ አርፍዱልኝ። እወዳችኋለሁ በድጋሚ ቴንክ ሶ ማች ባይ